ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ከፍ ታደርጋላችሁ። ላይክ እያደረጋችሁ እንድታደምጡን፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ እንድታደርጉ በአክብሮት እየጋበዝን በትናንትናው ዕለት ወደ ቻናላችን በድጋሚ መጥተው እንግዲህ እንደ ሁል ጊዜው ፕሮግራም ወደ እናንተ አባ አድርሷችሁ ነበር። በዚህ መሰረት እንግዲህ የእግር ኳሱ ቤተሰብ ከፍተኛ መነቃቃት በቻናላችን ላይ አሳይቶ እንግዲህ ትላልቅ ድጋፎችን ሲያደርጉልን ነበር። በርካታ ድጋፎች ትናንትና በላይክም በሳብስክራይብም እንግዲህ ተሳትፎ የተለየ ነበር። በዚህ መሰረት እንግዲህ ከሀገር ውጭ እንደ ሁል ጊዜው ከቻናላችን ጎን በመቆም የዚህ ቻናል እዚህ ደረጃ መድረስ ከጎናችን ሆኖ ከዓመት በላይ ሲደግፈን የቆየው እንግዲህ እናንተ በዩቲዩብ የምታውቁት ሁሌም ስናመሰግነው የምታደምጡት አባይ ወይም ያሬድ በከፍተኛ ሁኔታ አሁንም በትልቁ በሱፐር ታንክስ ድጋፍ ወደ ቻናላችን ተመልሷል። የቻናላችን አድማጭ እንድታመሰግኑልን በአክብሮት እየጋበዝን፣ እንዲሁም በቅርብ ጊዜ ውስጥ ደግሞ ከቻናላችን ጎን በመቆም ትላልቅ ድጋፎችን በማድረግ አብርሽ ማሩ እንዲሁም ጥበቡ ወንድማችን በተደጋጋሚ ለምታደርጉልን የሱፐር ታንክስ ድጋፍ ልባዊ ምስጋናችንን በቻናላችን በቤተሰቦቻችን ስም እያቀረብን፣ ውድ አድማጮች እነዚህ የቻናላችን አጋዥ ደጋፊዎችን እንግዲህ እንድታመሰግኑልን የአክብሮት ግብዣችን ነው። አርሴናል በኤሚሬትስ ውጥረት በተሞላው ጨዋታ አስጨናቂ በነበረው ለደጋፊ አስጊ የነበረ አንድ የዋንጫ ተፎካካሪ ቡድን በዚህ ደረጃ ስጋት ፈጥሮ ቡድኑ ላይ እንግዲህ ደጋፊው ስጋት ውስጥ ከቶ ቡድኑ ድል አድርጎ ሲወጣ የመጨረሻ ትዕይንት ስንመለከት ትናንትና ካነሳ ነው ሀሳብ ጋር የሚገናኝ አርሴናል እንደ ቡድን እንዴት ነበር የምሽቱን ጨዋታ ያሳለፈው? ይሄ ጉዳይ ብዙ መወያያ አርዕስት፣ ብዙ የሀሳቦች ልዩነት የሚያስነሳ ጉዳይ። የአርሴናል የ97 ደቂቃ የሜዳ ውስጥ እንቅስቃሴ ውጤታማ ነበር፣ አመርቂ ነበር፣ እንቅስቃሴው ማራኪ ነበር። አብዛኛው የእግር ኳስ ቤተሰብ ሁሉ ማለት ይቻላል ጥሩ አይደለም የሚል መደምደሚያ ላይ ይደርሳል። ግን ለዚህ መንደርደሪያ ያበቃው ምንድን ነው የሚለውንም ጉዳይ ወደኋላ መለስ ብለን መንቃኝ ይሆናል። አንድ ቡድን ስለ ባላንስ ለእያንዳንዱ ጨዋታ በተለይ በዓለማችን ለእንዲህ አይነት ጠንካራ ሊግ እያንዳንዱን ጨዋታ በተመሳሳይ ኢነርጂና ቴምቦ መጠበቅ አንደኛ እንደ ደጋፊ ሊጠበቅ ይችላል። እንደ ቡድን ግን ከተመለከትን ሁሉም ቡድን በካራክተር 38ቱንም ጨዋታ በተመሳሳይ ጨዋታ ይጫወታል ብሎ መጠበቅም ከባድ ነው። ወቅቱ ማሰብ አለብን፣ ወቅቱ ማየት አለብን። በ11 ቀን 4 ተከታታይ ጨዋታ ላይ ቋሚ የሆኑ ተጫዋቾች በአማራጭ ከኋላ መስመር በጠፋበት ቡድን ውስጥ ሁሉም ተመሳሳይ ኢነርጂ አውጥቶ ኋላው መሃሉ ለፊት ተመሳሳይ ግፊት እንዲሰጥ ማድረግ የሚችል ብቃትና አካል ብቃት ይዞ መቅረብ በጣም ፈታኝ እኮ ነው። ታስታውሳላችሁ በቅርብ ጊዜ ውስጥ ይሄ በተለይ በቅርብ ዓመት በፕሪሚየር ሊጉ አሰልጣኞች ያላቸውን የጋራ ፉክክር፣ የጋራ ሀሳብ የጋራ ይሄ ሀሳብ ይዘው ፉክክራቸውን የዘነጉበት አንድ ኮምፕሌን አለ በሊጉ ላይ በጣም ከፍተኛ ትችት። እንዲሁም ክሎፕና ጋርዲዮላ በአንድ ወቅት ተጫዋቾች ሮቦት አይደሉም የሚሉ ነበር አይደል? አምና በዚህን ሰዓት ታስታውሳላችሁ በርካታ የአምስቱ ትላልቅ ሊጎች ተጫዋቾች በኤሲኤል ጉዳት
ከፍተኛ ራስ ምታት የተፈጠረበት አመት ነበር። በርካታ ተጫዋቾች እነ ቴስቴገር፣ ሮድሪ በርካታ ተጫዋቾች ብቻ በኤሲኤል ጉዳት ከሜዳ ያራቁበት ነው። ትልቁ ምክንያት የነበረው ከኢንተርናሽናል ጨዋታ በኋላ የሊግ ጨዋታ ሲጀምር የሪከቨሪ ጊዜ ያንሳል። የሪከቨሪ ጊዜ ያነሰ ማለት ደግሞ ተጫዋችን አንድ ቡድን የሚያዘጋጅበት የቅድመ ውድድር ጊዜ ዝግጅት አለ ለሙሉ ሲዝን። እሱ ካጠረ ሲዝን ውስጥ ሲገባ ከጨዋታ ጨዋታ በተለይ በዚህም ወቅት ክለቦች ከኖቬምበር መጨረሻ ከዲሴምበር መጀመሪያ እስከ ፌብሩዋሪ መጀመሪያ አካባቢ ያለውን ፊክስቸር በፕሪሚየር ሊግ አብዛኛው ክለብ ራስ ምታት ነው የሚፈጠርበት። ዴብዙ አስተማማኝ ካልሆነ፣ አስተማማኝ ማለት ጉዳትንም መቋቋም የሚችል ዴብዝ ከሆነ፣ አሁን እኮ ዴብዝ ብቻ አንድ ክለብን ከፍ አያደርገውም፣ አያጠነክረውም። ዴብዝም ፕሮቴክት ማድረግም አንዱ ሌላኛው ራስ ምታት። አርሴናል ትናንትና ከረፍት በፊት ቤን ዋይትን አጣ። ቤን ዋይትን በሜዳ ውስጥ ሲያጣ ተጫዋቹ ከዚህ ቶፒክ መጀመር ስላለብን ነው። ቤን ዋይት ተጎድቶ የወጣበት ደቂቃ ወደ 30 ደቂቃ አካባቢ ነው። በማይሊ ሉዊስ ስኬሊ ተቀይሮ ሲገባ አርሴናል እንግዲህ 2-1 ነው ያሸነፈው። ሁለቱም ግብ የተቆጠረው በወልቭስ ተጫዋቾች በራሳቸው መረብ ላይ ነው። ወልቭስ ነው በራሱ ተጫዋች የአርሴናል መረብ ላይ ማስቆጠር የቻለው። አርሴናል ለበርካታ ደቂቃ ኢላማውን የጠበቀ ሙከራ አልሞከረም። ጨዋታው ላይ የአርሴናል ሞመንተም አልነበረም። አርሴናል እንደ ፍሉዲቲው ዘንድሮ እንዳሳየው አቅም 20ኛ ደረጃ ላይ የሚገኝ 2 ነጥብ ያለው በሊጉ ያላሸነፈ የመውረዱ ጉዳይ ከወዲሁ እርግጥ እየሆነ የመጣን ቡድን በዚህ ካራክተር ነው ወይ ማሸነፍ የሚገባው የሚል ጥያቄ ነው። ቤን ዋይት 30ኛ ደቂቃ ላይ ሲወጣ አርሴናል በዘንድሮ ተቀይሮ ሲወጣ በዘንድሮ ሲዝን ይሄ የ2025-26 የካላንደር የውድድር ዓመት ከጀመረበት ጊዜ አንስቶ አርሴናል 23ኛ ጊዜ በአንድ የፕሪሚየር ሊግ ሲዝን ገና 15ኛ ሳምንት ላይ ባለበት የውድድር ዓመት እንዲሁም 2025 ከገባበት ጊዜ አንስቶ ለ23ኛ ጊዜ በአንድ ጨዋታ አርሴናል በተጫዋች ጉዳት ለውጥ ሲያደርግ በ2025 ይሄ 2025 የፈረንጆች ከገባ በኋላ በ23 ጊዜ 23 ቡድኖች 2025 በፕሪሚየር ሊግ ተሳትፈዋል አይደል? አምና 2025 በኋላ የነበሩ የወረዱ 3 ክለቦች አሉ። ዘንድሮ ያደጉ 3 ክለቦች። በ23 ክለቦች ውስጥ አርሴናል 20 ጊዜ በየጨዋታ ማለት 20 ጊዜ በጨዋታ ተጫዋቾችን በጉዳት ምክንያት ቀይሯል። 20 ጊዜ በዘንድሮ ሲዝን እንደምታዩት ነው። በእያንዳንዱ ጨዋታ ቢያንስ አርሴናል በአማካይ 1 ጉዳት ያስተናግዳል። ቤን ዋይት በ11 ቀን ውስጥ 4 ጨዋታ አደረገ። በ11 ቀን ውስጥ 4ቱን ጨዋታ በቋሚነት ጀመረ። ይሄ ተጫዋች ለ100 ስንት ቀናት ነበር ከሜዳ ርቆ? ለ109 ቀናት የፕሪሚየር ሊግ ጨዋታ ሳያደርግ የቆየ ተጫዋች ለ4 ተከታታይ ጨዋታ በ11 ቀናት ውስጥ ቋሚ ሲሆን የሚደርስበት የመጀመሪያ ኦቨርሎድ ከመጣበት ጉዳት አንጻር ስንመለከት ይህን ጌምን ኦቨርሎድን ማኔጅ ለማድረግ ሚካኤል አርቴታ በቂ አማራጭ ስለሌለው አስገዳጅ አጠቃቀም ነው የተጠቀሙ። ከጨዋታው በኋላ ምን የሚል መግለጫ ሲሰጥ ነበር? በዊሊያም ሳሊባ ላይ እንኳን አይደለም በዋይት በሳሊባ ላይ ሪስክ ወስደን ያስገባ ነው ሌላ መብቴ ስለሌለን። ካሊፊዮሪ በቢጫ ካርድ፣ ሙስኬራ፣ ጋብሪኤል በጉዳት ስላጣን በቂ አማራጭ አልነበረን። ስለዚህ አስገዳጅ የሆነ ሪስኮች መውሰድ ነበረብን። የመጀመሪያው ጉዳይ ከ30 ደቂቃ ጀምሮ የአርሴናል የጨዋታ ፕላን
በአዲስ መልኩ እንደገና እንዲቃኝ ያደረገው ሂንካፔ ግራ ፉልባክ ነበር፣ ቀኝ ላይ ቤን ዋይት ነበር። ሴንተር ባክ ሆነው የጀመሩት ቲምበር እና ሳሊባ ናቸው። ቲምበር በሴንተር ባክነት ነው የጀመረው። በሴንተር ባክነት ከጀመረበት ዋነኛ ምክንያት ደግሞ ጁሪየን ቲምበር ራሱ ከክለብ ብሩጅ ጋር በነበረው ጨዋታ ጉዳት ህመም ስለነበረበት ተጫዋቹ ላይ ኦቨርሎድ ያለውን ፖዚሽን ለመቀነስ ተብሎ የተደረገ ሽግሽግ ከጨዋታው በኋላ በወጡ ሪፖርቶች ስንመለከት፣ ሂንካፔ ደግሞ በሲዝኑ የመጀመሪያ 27 ደቂቃ ያገኘው በግራ ፉልባክ ቦታ ነው። ከዛም በኋላ ግን የተጫወተው በሴንተር ባክ ነው። በአዲስ መልኩ እንደገና በግራ ፉልባክ ቦታ እንዲጫወት ተደረገ። አርሴናል ለ8ኛ ጊዜ ነው በትናንትናው ዕለት በዘንድሮ ሲዝን 8ኛ የተከላካይ ጥምረት ይዞ የገባው። 8ኛ ሌላ እንደገና አዲስ 8ኛ የተከላካይ ጥምረት እስካሁን ድረስ በሁሉም ውድድሮች 8 ጊዜ የተከላካይ ስፍራ አጠቃቀም የተጠቀመ ክለብ የለም። ቼልሲ እንኳን የለም። ቼልሲ በዚህ ደረጃ አልተጠቀም። 8 የተቀያየረ የተከላካይ ስፍራ አማራጭ። ስለዚህ ታክቲካል መበላሸት በሜዳ ውስጥ በሚከሰቱ የአንድ ተጫዋች ይሄ አላስፈላጊ ለውጥ በጉዳት በቀይ ካርድ ምክንያት አንድ ክለብ ሲያደርግ ከሚያጋጥሙት ዋነኛ እንደዚህ አይነት አክሲደንቶች ናቸው ጨዋታ ላይ። ስለዚህ ይህን ወደ ባላንስ ለመቀየር ደግሞ የአማካዩ ሚና የዚህ ተጫዋች ለውጥ የሚያመጣው የራሱ የሆነ የተለያየ ፖዚሽን ሲስተም አለ። ለምሳሌ የመጀመሪያው ጉዳይ ማይልስ ሉዊስ ስኬሊ ወደ አማካዮች ተጠጋ ብሎ ኢንቨርትድ ፉልባክ ሆኖ መጫወት እንጂ የኦቨርላፕ እና አንደርላፕ ቴክኒኩ ደካማ እንደሆነ ይታወቃል። ስለዚህ የተጫዋች ወደ አማካዩ ክፍል የሚገባ ከሆነ ዙቢሜንዲ የሚይዘው ፖዚሽን ደግሞ በተቃራኒው ልክ ግራ ፉልባክ ላይ ካሊፊዮሪ ሲጫወት እንዳለበት ፖዚሽን ላይ አይሆን። ይሄ ሁሉ እንደ አዲስ እንደገና መልክ ይዞ ስትራክቸር ይዞ በሌላ መልክ በሌላ ሼፕ ነው የሚቀርበው። አርሴናል 2 ኦንጎል አግብቶ ሲያሸንፍ ስለ 2 ኦንጎል መነሻ አርሴናል ያሸነፈበት መንገድ የሊጉ መሪ ሆኖ አንድ ቡድን በሊጉ መሪነት ሊያቆዩ የሚችል የትኛውም የጨዋታ ውጤት ከ3 ነጥብ ጋር ከመጣ ተቀባይነት አለው። አሳምኖ የማሸነፍ ግን ግዴታ አንድ ቡድን በካራክተር ደረጃ ከጨዋታ የማሳየት ግዴታ አለበት ካልን ደግሞ እያንዳንዱን ጨዋታ ላይ የሚቀርብበት በቂ የሆነ ስብስብ ያስፈልገዋል። ለዚህ ደግሞ አርሴናል በቂ ጥይት አለው ማለት ደግሞ በቂ የመከላከልም ጥይት በተመሳሳይ ያስፈልገዋል፣ ራሱን የመከላከል ማለት። ምክንያቱም ማጥቃቱ ላይ አማራጩ ብዙ ነው። አንድ ቡድን ኳስ በረጅሙ ለግቶ ፋይናል ሰርድ ማጥቃት አይጀምርም እንደ አርሴናል አይነት ቡድን። ለምን? ተጋጣሚ በአየር ላይ ኳስ ያለው ጥንካሬ ይታወቃል፣ ዱዌሎች ላይ ይታወቃል፣ አግሬሲቭነቱ ይታወቃል። ኤሪያዎችን በዚህ ደረጃ ታይት ያደረገ ቡድን ውስጥ ረጃጅም ኳስ አይልክም። ስለዚህ ቢልዳፑ ጤናማ መሆን አለበት። ለዚህ ደግሞ የክለቡ ቋሚ 4 ስትራክቸር መኖር አለበት። ይሄ ደግሞ ሚዛኑን ባልጠበቀበት፣ ተከላካዩ ከአማካዩ ጋር በተነጣጠለበት፣ ባልተሟላ ጤንነት በቀረበበት የጨዋታ ስታይል ላይ የተለያዩ ድክመቶች ሊነሱ ይችላል። የተለያዩ የቡድን ባህሪ ሊስተዋል ይችላል። ግን አስፈላጊውን 3 ነጥብ በየትኛውም መንገድ ይዞ መመለስ አንደኛ በሲዝኑን ለመዝለቅ ዋስትና ከሚሰጡ ጉዳዮች መካከል አንዱ ይሄ ነው። ለምሳሌ አንድ ነጥብ እናንሳ። አርሴናል የዛሬ ሳምንት ቪላን ካሸነፈ የነጥብ ልዩነቱ ወደ 8 አስፍቶ ጫና ማሳደር የሚችልበት አጋጣሚ ነበር። ቅዳሜ ምሳ ሰዓት ሲቲ ከመጫወቱ በፊት 8 ነጥብ ቢያደርግ ሲቲ የሰንደርላንድ ጨዋታ በዛ መልኩ ሪላክስ አድርጎ አያሸንፍም ነበር። የ8 ነጥብ ልዩነት ማለት ተጫዋቾች በተለየ ውጥረትና ጫና ጥንቃቄ፣ ስህተት ለመቀነስ እያሰቡ ነው የሚጫወቱት። አርሴናል እድሉን አልተጠቀምም። ሲቲ ወደ 2 ነጥብ አጠበበ። ግን የዛሬ ዓመት አንድ ባህሪ እናስተውላለን። ከወሳኝ የነጥብ ልዩነት የሚያመጡ ጫና የሚያሳድሩ ጨዋታዎች ላይ ለምሳሌ ሊቨርፑል ጥሎ አርሴናል በቀጣዩ ከሊቨርፑል ጨዋታ በኋላ የሚጫወት ከሆነ
እየተከተለ ከሊቨርፑል እኩል ነጥብ አምና ይጥል ነበር። ጫናን መፍጠር አይችልም ነበር። ለምሳሌ የኤቨርተን፣ የብሬንፎርድ፣ የበርንማውስ ጨዋታ በነዛ ዕለት ሊቨርፑል የአቻና የሽንፈት ጨዋታ አስተናግዶ ነበር። ግን አርሴናል በተመሳሳይ መልኩ ያንን ውጤት ያንን የነጥብ ልዩነት ለመቀየር የተለየ የፈጠረው የማሸነፊያ መንገድ አልነበረም። ምክንያቱም የነጥብ ልዩነቱ መስፋት የአርሴናልን ትኩረትና የዴብዙ ጥረት፣ የተጫዋቾች ጉዳት መበራከት የሻምፒየንስ ሊግ እግር ኳስን ትኩረት እንዲያደርግ አስገድዶታል ካለው ውስን አማራጭ። አሁን በዘንድሮ ሲዝን ደግሞ እያንዳንዱ ውድድር ላይ ካለው የቡድን ዴብዝ፣ ካለው ቅንጅት፣ ካለው ጥንካሬ አንጻር አንድ ቡድን በባህሪ እያንዳንዱን ጨዋታ የሚያሸንፍበት አእምሯዊ ጥንካሬ ከጨዋታ ጨዋታ ሁሌም እንዲኖር ከተፈለገ በሁሉም ዲፓርትመንት ተመሳሳይ አይነት ሞመንተም ያስፈልጋል። አንዱ ተናክቶ በአንደኛው ባላንስ ሊያደርግ አይችልም። ምክንያቱም እግር ኳስ የብዙ ፕሮሰሶች ድምር ውጤት ነው። የሳካ ጥረት 2 ግብ መነሻ ሊሆን ይችላል፣ ሳካ የግል ጥረቱ። ነገር ግን አርሴናል በ9 ተጫዋቾች ምሽት ላይ ያገኘው ጥረት የትኛው ጥረት ነው? ስለዚህ አርሴናል 11 ቀን ውስጥ 4 ጨዋታ ሲያደርግ ስለ ኦቨርሎድ፣ ስለ ጌም ማኔጅመንት ከጨዋታ ጨዋታ እንዳያደርግ ጉዳቱ ባላንሱን አሳጥቶታል። ለምሳሌ ራይስ አልነበረም ከክለብ ብሩጅ ጋር። ዛሬ ሲመጣ ከህመም አገግሞ እንጂ ለዚህ ጨዋታ 100% ፊት ሆኖ አይደለም። ዙቢመንዲ ከክለብ ብሩጅ ጋር 90 ደቂቃ ተጫውቷል፣ ያለፉትንም ጨዋታ ተከታታይ ጨምሮ። በዚህ ኦቨርሎድ ግጭት አማካይ ክፍል ላይ 3 አንድ አይነት ባህሪ ባሉት ወልቭስ ላይ በተለየ ኢነርጂና ባለፉት ጨዋታዎች ተመሳሳይ እንቅስቃሴ እንዲጫወት ተጫዋቹ ላይ ምን አይነት ሊግና ምን አይነት ተጫዋቹ የተደራራቢ ጨዋታ ጫናን ተቋቁሞ የመጣበት ወቅት ነው ብለን ካየ የስፔን ላ ሊጋ ነው። እንደ ፕሪሚየር ሊግ አይደለም። ሎዱ መሀል ላይም እኮ ይቋረጣል። በፈረንጆቹ አዲስ ዓመት የሪከቨሪ ጊዜ ይኖራል። ለራይስ በቂ የሪከቨሪ ጊዜ ለመስጠትና ለሎድ ማኔጅመንት የተጠቀመበት መንገድ ነው አርቴታ ያለፈው የክለብ ብሩዥን ጨዋታ። ህመምም አለ። ስለዚህ ሁሉም ሞመንተም በተመሳሳይ ሁኔታ እንዲቀጥል ተመሳሳይነት ባህሪ ያለው ስብስብ ያስፈልጋል ለእያንዳንዱ ጨዋታ። እዚህ ላይ ደግሞ የሚያሳስቡ ደግሞ የግል ፐርፎርማንስ መውረዶች አሉ። ስለዚህ እንደ ቡድን ጠቅለል አድርገን ካየነው የምሽቱ ውጤት ከታየው እንቅስቃሴ በላይ አስፈላጊ ነው። በቃ በየትኛውም መንገድ አንዳንዴ ሻምፒዮን ለመሆን እድልም ያስፈልጋል። ሁሌም እያሳመኑ ማሸነፍ አይቻልም። ፕሪሚየር ሊግን ደግሞ ከሁሉም ሊጎች ለየት የሚያደርገው ከዚህ በፊት በአንድ ፕሮግራም ይህን ጉዳይ ሳነሳ በኮሜንት መስጫ ላይ ከ20 በላይ አድማጮች ተችታችሁን ነበር። በተለይ እኔ 20ኛ ላይ ያለ ቡድን 1ኛ ደረጃ ላይ ያለው ቡድን የማስጣል አቅም አለው፣ ሊጉን ለየት የሚያደርገው በዚህ ነው የሚል ሀሳብ አንስቼላችሁ ነበር። አሁን አርሴናል ላይ ሲደረግ ደግሞ ማየት ነጥብ አልጣለም፣ አልተሸነፈም፣ 3 ነጥብ አግኝቷል። ግን 20ኛ ደረጃ ላይ ያለ በዘንድሮ ሲዝን ያላሸነፈ በርካታ ግብ የተቆጠረበት 2 ነጥብ ብቻ ያሳካ ክለብ አርሴናልን ለዚህን ያክል ደቂቃ ውጥረት ውስጥ ጫና ውስጥ መክተት ከቻለ የሊጉን ጥንካሬ እኮ ነው የምንመለከተው። በወልቭስ ውስጥ የመውረዱ እድል ከመትረፉ እድል ከፍ ያለ ቡድን ነው። ስለዚህ ይሄ ሊግ ተገማች ሆኖ ኤገሌን ያሸንፋል ብለን ምንጠብቀው አይደለም። ወልቭስ በብዙ ርቀት ከቶትናም የወረደ ቡድን ነው። ግን ቶትናምን አርሴናል ያሸነፈበት ካራክተር ወልቭስ ላይ ለምን አልተደገመም ማለት ደግሞ ተመሳሳይ ባህሪ ይዞ መቅረብ ለእያንዳንዱ ጨዋታ ቢያንስ የባላንስ የሆነ የተስተካከለ ለእያንዳንዱ የሜዳ ውስጥ እንቅስቃሴ በእያንዳንዱ ዲፓርትመንት ላይ የተቀናጀ ማጥቃትም ጥሩ ቅንጅትም ጥሩ እግር ኳስም ለመመልከት ተመሳሳይነት ባህሪ ያለውን የቡድኑ ሞመንተም የሚያስቀጥል ባላንሱ የማይናጋበት የራሱ የሆነ የቡድን ጥንካሬውን ይዞ የሚቀጥል ጤናማ የሆነ ስብስብ ያስፈልጋል። አሁን አርሴናል 20 ጊዜ በተጫዋቾች ጉዳት ተቀያሪ ከተጠቀመ 20 ጊዜ
20 ጊዜ የተጫዋቾች ጉዳት ከሜዳ ውስጥ አርሴናል ለውጥ ካደረገ በእያንዳንዱ ጨዋታ ማለት አስገዳጅ የታክቲክ ለውጥ አለ ማለት ነው። ለዚህ ጨዋታ ከተዘጋጀበት የጨዋታ ስታይል 20 ጊዜ። ስለዚህ ይሄ ከባድ ነው በጣም። እያንዳንዱ ጨዋታ ደግሞ በተመሳሳይ ባህሪ ማሸነፍ ፕሪሚየር ሊግ ላይ አይቻልም፣ አይታሰብም። ይሄ ተበልጦም 3 ነጥብ ይዞ መውጣት የአሸናፊነት ባህሪ እንዴት ነው? ከዚህ በፊት እኮ ፈርጊ ታይም የሚባለው ያን ሁሉ ጊዜ ሰዓት እኮ ማንቸስተር ተጋጣሚ ብልጫ ይወስዳል ማንቸስተር ላይ። ፈርጊ ታይም ምንድነው? በዛሽ ደቂቃ ላይ የሚቀይሯቸው ተጫዋቾች ተጽዕኖ፣ ፈርጉሰን የሚያሳድሩት የሳይኮሎጂ በላይነት፣ ጫና የሚፈጥሩት ልዩነት በዛን ሰዓት የሆነ የዩናይትድ አይደንቲቲ የሚፈነዳ ያለ ጨዋታው ይቀየራል። ለምሳሌ ሲቲ በአንድ የውድድር ዓመት ወደኋላ መለስ ብላችሁ ካስታውሳችሁ ፕሪሚየር ሊጉን በሚበላበት ሰዓት ሳውዛምፕተን 19ኛ ደረጃ ላይ ነበር። ያን ዓመት ተርፏል፣ አልወረደም። ግን ኢታር ላይ መጥቶ ሳውዛምፕተን ባዶ ለባዶ ወጣ። ያውም ወደ 20 ምናምነኛ ሳምንት ላይ ሲቲ ያን ዓመት ዋንጫ ይበላል። ከሊቨርፑል ጋር ከፍተኛ ፉክክር ያለበት ሰዓት ነው። እንደውም ሊቨርፑል ከ14 ነጥብ ልዩነት ከቀሪ ጨዋታ ጋር ጨምሮ አጥብቦ በ1 ነጥብ ልዩነት ያለቀበት የውድድር ዓመት ላይ በሳውዛምፕተን በሜዳው ባዶ ለባዶ ወጥቷል። አንድ ኢላማውን የጠበቀ ሙከራ ሳይሞክር ሻምፒዮን የሚሆኑ ቡድኖች እኮ የሚያሳዩት ሊቨርፑል ኢንቪንሲብል የአርሴናልን ሪከርድ ይሰብራል ተብሎ የነበረው የተከታታይ 43 ጨዋታ በሁሉም ውድድሮች ያለመሸነፍ ጉዞ በዋትፎርድ ሲቆም እኮ ዋትፎርድ ያን ዓመት ወርዷል። ግን 3-0 ሊቨርፑልን አሸነፈ። ይሄ በቃ ፕሪሚየር ሊግ ላይ የእያንዳንዱ ክለብ አእምሯዊ ጥንካሬ ለዕለታዊ ጨዋታ የሚዘጋጁበት የተለየ ካራክተር አለ። አሁን የሮቢ ኤድዋርድ ቡድን እኮ ዌል ኦርጋናይዝድ ቢሆን ከሊጉ አይወርድም፣ ይተርፋል። ግን ከአርሴናል በትክክል ነጥብ እንደሚያገኙ በባህሪ ደረጃ ወልቭስ ይዞ የቀረበው ካራክተር ሜዳ ውስጥ ያስታውቃል። ጥብቅ ያለ መከላከል፣ የተገኘውን አጋጣሚ መግደል። በሁዋን ሙከራ ጨዋታው ለ66ኛ ደቂቃ ድረስ አርሴናል አንድ ኢላማውን የጠበቀ ሙከራ ሳይሞክር በሜዳው ላይ ከ2019 የካርዲፍ ጨዋታ በኋላ በዛ እንቅስቃሴ እንዲቆይ ያደረገ። ይሄ በነገራችን ላይ ለሚካኤል አርቴታ ምርጥ የነበረ ፈተና ነው፣ አስተማሪ ፈተና ነው። 20 ምናምነኛ ሳምንት ላይ እንዲህ አይነት ካራክተር ቢኖር አንደኛ የተጫዋቾች መዛል አለ፣ የተደራራቢ ጨዋታ ጫና አለ፣ ዋንጫ የማሸነፍ ጫና አለ፣ የተጫዋች ፍላጎት እየተዳከመ ይመጣል። ተጋጣሚ ደግሞ ጥንካሬውና ጫናውን በደንብ ማሳደር ይችላል። ስለዚህ ከነ ወልቭስ አይነት ቡድን ጋር እንዲህ አይነት የቡድን ካራክተርን አርሴናል ፕራክቲስ ማድረጉ የበለጠ ክለቡን ነው የሚጠቅመው። በነገራችን ላይ ግን አንድ ደግሞ መመልከት ያለብን ጉዳይ እንዲህ አይነት ውጥረት የበዛባቸውን ጨዋታዎች አሁን ሻምፒዮን የሚሆኑ ቡድኖች ከሚያሳዩቸው ባህሪዎች መካከል አንዱ በቡድኑ አንድ ዳይናሚክ የሆነ ልዩነት ፈጣሪ ተጫዋች ይሄን እንዲህ አይነት ጨዋታን ተርን የማድረግ አቅም ያሳያል። በቃ በልዩነት ይሄ ዩኒክ የሆነ ካራክተር ያሳያል። ወይ አስደናቂ ግብ ያስቆጥራል፣ ወይ ለቡድን አጋሮቹ አመቻችቶ ያቀብላል። ሳካ ላይ የተንጸባረቀው እንዲህ አይነት ባህሪ ነው ልንል እንችላለን። ግን 2 ኦንጎል ተጋጣሚ በራሱ መረብ ላይ አስቆጥሮ ባለሜዳ ሆኖ ለዚህን ያክል ደቂቃ ኢላማውን ያልጠበቀ ሙከራ ሳያደርግ ኢላማውን የጠበቀ ሙከራ ሳያደርግ መቆየት፣ እንደነዚህ አይነት ባህሪዎች በእግር ኳስ ሊስተዋሉ ይችላሉ። ግን እኔ በቅርብ ጊዜ ውስጥ ከማስታወሳቸው አጋጣሚዎች ውስጥ ለምሳሌ አንድ ቡድን እንዲህ አይነት ባህሪ ለማሳየት ከሚዳርጉ የመጀመሪያና ትልቁ ጉዳይ በፕሪሚየር ሊግ የጨዋታ መደራረብና የቡድኖቹ አይነት ነው። አርሴናል ያለፉትን ጨዋታዎች ከነማን ጋር ነበር ሲጫወት የነበረው? እሱ ሁላ ተረስቷል በምሽቱ ጨዋታ። ቶትናም ምን አይነት ቡድን ነው? የዘንድሮ ቶትናም በዱላ የቀረው ትልቅ ፋውል የሰራ ትልቅ ፋውል ያሸነፈ በ3 ተመሳሳይ ባህሪ ባላቸው አማካዩን ያጠረ ሴት ፒስ በጣም አነስተኛ የተቆጠረበት አምና በፕሪሚየር ሊጉ ከማንቸስተር ዩናይትድ ቀጥሎ በርካታ ሴት ፒስ የተቆጠረበት ቡድን ዘንድሮ በቃ የመከላከሉን ባህሪ ቶማስ ፍራንክ ከብሬንፎርድ ቀጥታ ቶትናም አምጥተዋል።
የሙኒክ ጨዋታ የነበረው ፍጥነትና ጉልበት ኢነርጂን አስቡት። ሁለተኛ 45 ከዛም በኋላ የቼልሲን ጨዋታ አስቡት። ተመሳሳይ ፊዚካል ጌም ነበር። እንደገና ማክሰኞና ሮብ የነበረውን ጨዋታ ከዛም በኋላ የቪላ ጨዋታ ቀላል ጨዋታ አልነበረም። በቪላ ጨዋታ ጉልበት፣ ፍጥነት ያውም ተከላካይ ክፍሉ ባልተሟላበት። ስለዚህ ከነዛ ሁሉ የአካል ብቃት ፈተና በኋላ ተጫዋች በጉዳት ከኋላ መስመር በጎደለበት ባልተሟላ ጤንነት ሪስክ በተወሰደበት የተጫዋቾች ሁኔታ ሜዳ ውስጥ ተገብቶ ሎድን ማኔጅ ለማድረግ በ3 ቀን ከ17-18 ሰዓታት ልዩነት ጨዋታ እየተደረገ አንድ ቡድን በተመሳሳይ ቴምቦና ሞራል እያንዳንዱ ጨዋታ ማሸነፍ አለበት። ይሄ እንግሊዝ ፕሪሚየር ሊግ ላይ አይሰራም። ዋናው ግን የሚያስፈልገውን 3 ነጥብ ይዞ መውጣት ደግሞ አንድ ቡድን በአሸናፊነት ለመቀጠል ስህተቶችን ከጨዋታ አርሞ ለመምጣት እንዲህ አይነት ካራክተር መላበስ አለበት። እድለኛም መሆን ግዴታ። ሳካ ሲል ነበር ከጨዋታው በኋላ ሁሌም ተመሳሳይ ባህሪ ላይስተዋል ይችላል። ይሄ ፕሪሚየር ሊግ ነው። ሞመንተም ሊናጋ ይችላል። ሞመንተም ሊደክም ይችላል። ግን ራሳችንን ቻርጅ አድርገን እንመጣለን። በደንብ ካለፉት ጊዜያት የማሸነፊያ መንገዳችንን አስፍተን እንመጣለን። ግን አንዳንዴ እድለኛ መሆንም ያስፈልጋል። አሁን ግብ ጠባቂው ራሱ መረብ ላይ እስከሚያስቆጥር ድረስ በራይስ ቅጣት ምት ደጋፊው ስቴዲየም ውስጥ ነቃ ያለው እስከዛ ድረስ የሆነ ልዩነት የፈጠረ ሙከራ ብዙ አላስተዋልንም። ኢላማውን የጠበቀ ሙከራም የለም። ግን የራይስ ኳስ ደጋፊውን ያነቃቃ ነው። ግን እየቀጠለ አልነበረም። የቀድሞ ክሪስታል ፓላስ ግብ ጠባቂ በራሱ መረብ ላይ ከሳካ ክሮስ የተደረገውን የኮርና ኳስ በራሱ መረብ ላይ አስቆጠረ። አርቴታ የበለጠ ጌሙን ኮንትሮል ማድረግ እያለበት አሁን እዚህ ጋር ለመከራከሪያነት አንዳንድ ሀሳቦች ሊነሱ ይችላሉ። አንድ ቡድን የተጫዋች ለውጥን ሲፈልግ ሊያሳይ ከሚችላቸው ባህሪዎች መካከል አንዱ የሚገቡ ተጫዋቾች ጨዋታ ላይ ልዩነት መፍጠር አለባቸው ነው። ልዩነት የማይፈጥሩ ከሆነ መቀየሩ ለውጥ የለውም። ባሉ ተጫዋቾች ሲስተም ይቀጥላል። ዙቢመንዲ፣ ኢዜና ቪክቶር ዮከሬስን ሚካኤል አርቴታ ሲቀይር ቪክቶር ዮከሬስ ሳይሆን ማርቲኔሊ ሲቀይር 3 አዲስ ኢነርጂ፣ 3 አዲስ የፊት መስመር ተጫዋች፣ 3 አዲስ ጉልበት፣ አዲስ ፍላጎት ያን የተደፈነውን የኋላ መስመር ለማስከፈት የሚደረግ ጥረት ነው። 3ቱም ሲቀየሩ ደግሞ ሶስቱም ባህሪያቸው አንድ አይነት ነው። ኦፌንሲቭ ማይንድ ነው። በተለያየ ቦታ ይሁን ግን ተቀይሮ ከገቡ በኋላ የአርሴናል አዲስ ጉልበት፣ አዲስ ፍጥነት፣ አዲስ ኢነርጂ በሜዳ ውስጥ መቀየሩ በልዩነት ያመጣው ትልቅ ባህሪ አልነበረም ጄሱስ እስከሚገባ ድረስ። ይህ አሁን ትልቅ ጥያቄ ያስነሳል። ከቤንች ላይ የሚነሱ ተጫዋቾች ዋና አስፈላጊ በቅርብ ጊዜ አርሴናል ውስጥ የምናየው ትልቁ ባህሪ ምንድን ነው? ባሉ ተጫዋቾች ውጤት ቅኝት ልዩነት መፍጠር ካልተቻለ ከቤንች ላይ በሚነሱ ተጫዋቾች ውጤት ሲያገኝ አይተናል። ቢልባውን፣ ኒውካስልን፣ ሌሎች ጨዋታዎች ላይም ተቀይሮ የሚገቡ ተጫዋቾች ልዩነት ይፈጥራሉ። የትናንትና አይነት ጨዋታ ግን በባህሪ ተቀይሮ የሚገቡ ተጫዋቾች ልዩነት የሚታይ ልዩነት ካላመጡ እዚህ ጋር ነው አሁን ትልቁ ጥያቄ አርቴታ ላይ ሊነሳ የሚችለው ታክቲካል አፕሮች ላይ። አንዳንዴ ሚዛን ይናጋል ጨዋታ ውጤት በቃ ውጥረት፣ ጭንቀት ሲኖር የሊጉ ውድድር አሁን እየተጋጋለ የሚመጣበት ነው። ፌስቲፊኬሽን በከባድ ሁኔታ የሚመጣበት ሰዓት ነው። ጉልበት፣ ፍጥነት፣ እያንዳንዱ ጉዳይ ማኔጅ ተደርጎ በጥንቃቄ ነጥብ መጣል እንዳለፉት ጊዜያት በጭራሽ የማይታሰብበት ወቅት ላይ ስለሆነ ጥንቃቄ ይፈልጋል። ይሄ ሁሉ ጫና ያለው አሰልጣኙ ላይ። አሁን ሚካኤል አርቴታ ዙቢመንዲን ከመቀየሩ በፊት ከረፍት በኋላ ዙቢመንዲ ካደረጋቸው ፓሶች ውስጥ 48% ፓሶቹ ተሳሳቱ። ከረፍት በፊትም ከተከላካይ ጀርባ ተጫዋቹ የሚጥልበት ቴክኒክም ሲበላሽ ተመለከትን። የታይሚንግ ክፍተት አለ ማለት አንድ ታክቲካዊ የአርሴናል ሂደት የተወሰኑ ክፍተቶች
ወይም ባላንስ አለመሆን ወይም በሜዳ ውስጥ ያለ የተጫዋቾች እኩል አፕሮች በተመሳሳይ መንገድ እየተጓዘ አይደለም። የሆነ የታይሚንግ ክፍተት አለ ማለት ነው። ይሄ ተጫዋች በዚህ ደረጃ ፓሶቹ በነገራችን ላይ እንደ ትናንትናው ፓሱ ተበላሽቶ አያውቅም። ዙቢሜንዲ ግን የመጀመሪያው ምክንያት የሚሆነው የቤን ዋይት መውጣት፣ የሉዊስ ኬሊ መግባት፣ የቲምበር ከሴንተር ባክ ወደ ቀኝ ፉልባክ መሄድ፣ የሂንካምፔ በአማካይ ክፍል መግባት። መጀመሪያ የምታዩ ትልቁ ልዩነት ሁዋን ወደ አርሴናል መጫወቻ ክልል የመጀመሪያ ሙከራ ያደረገበትን እንቅስቃሴ ካያችሁ ዙቢሜንዲ የመጨረሻ ተጫዋች ነበር እዛ አደጋ ላይ ሆኖ ያን ፓስ ያደርግ። አሁን ያ የአርሴናል ስትራክቸር አልነበር። ትልቁ ስህተት አርሴናል ስትራክቸሩን ማጣት የጀመረው ባላንስ አልሆነ ያለው ታክቲካል ለውጥ ተደረገ። ፎርም ሜዳው ሼፕ እስከሚይዝ ድረስ እስከሚደራጅ ድረስ እስከሚግባቡ ታይሚንግና ዲሲዥን እስከሚያመጡ ድረስ ቅኝቱ ልክ አልነበረም። ይሄ ከረፍት በኋላ ውጤት ይቀይራሉ ተብሎ የገቡ ተጫዋቾችም ልዩነት መፍጠር ሳይችሉ ሲቀሩ ከኋላ መስመር ጌሙን ኮንትሮል ለማድረግ የሚመራ ተጫዋች ጠፋ። አሁን የትናንትናው አይነት ጨዋታ ነው። አሁን አርሴናል እያሸነፈ እንኳን ጋብርኤልን ያጣበት ጨዋታ። አሁን ከዚህ በፊት እንዲህ አይነት አርሴናል መቀዛቀዝ፣ ኢነርጂ ሲያጣ፣ ፍላጎት፣ ወኔ፣ መነሳሳት፣ ይሄ በከፍተኛ ማጥቃት በእያንዳንዱ የሜዳ ክፍል እንደዚህ አይነት መቀዛቀዞች ሲጠፉ ጋብርኤል ከኋላ መስመር ይሄ የሊደርሺፕ ባህሪ ስለሚስተዋልበት ያ ተጫዋች የሚያደርገው የራሱ የሆነ ጫናል። አርሴናል ትናንትና የነበረው ብቃት የተለያዩ ምክንያቶች አሉት። የዛ ሁሉ ድምር ውጤት ነው። ግን ዋና አስፈላጊውን 3 ነጥብ ይዞ ተመልሷል። በየትኛውም መንገድ ይሁን በዚህን ሰዓት ነጥብ መጣሉ ነው አደጋው። ነጥብ አግኝቶ ክፍተት ተተችቶ ክፍተት ተደንቆም ክፍተቶች በሽግግርም ሆነ በተለያየ መንገድም ሆነ በተጫዋች ቅንጅትም በጎደሉ ተጫዋቾች መመለስ ምናምን ክፍተት ይስተካከላል። ውጤት እየጠፋ ነው ችግሩ። እንደዚህ አይነት ጉዳይ ሲፈጠር ጣጣው ከፍ የሚለው ውጤት እያለ እንዲህ አይነት ባህሪ ቢንጸባረቅ በቀጣይ ጨዋታ ተስተካክሎ ተደራጅቶ ተቃኝቶ መብቴ ተበጅቶለት አሁን በቂ የሪከቨሪ ጊዜ ኖሮ ያኔ ኦርጋናይዝድ ሆኖ መምጣት ይቻላል። አንዳንዴ የተጋጣሚ ጥንካሬ ወይም ተጋጣሚ ይዞ የሚመጣው የአንድ ጨዋታ ፕላን ጥሩ ሞመንተም ላይ ያለውን ቡድን በእጅጉ የሚፈትንበት ሊግ ነው። ስለዚህ የአርሴናል መፈተን አዲስ ሊሆን አይገባም። በተመሳሳይ ሚካኤል አርቴታም የማንቂያ ደወል ነው በጊዜ አሁን የእንግሊዝ ፕሪሚየር ሊግ አድማጮች ከባዱን አንድ ትልቅ ተጋጣሚ ከተጋጣሚ የሚኮረጀው ትልቁን የጨዋታ ስታይል ልንገራችሁ። በዘንድሮ ሲዝን ሲቲን ለማስቆም ተጋጣሚ የሚያደርገው የመጀመሪያው ስቴፕ ፋይናል ሰርድ የሲቲ የመጫወቻ ክልል ውስጥ በቁጥር በዛ ብሎ መግባት። ኒውካስልን አይታችኋል፣ በዛ ታክቲክ እንዴት ሲቲ እንዳሸነፈ። ቪላን አይታችኋል፣ ግቡን እስከሚያስቆጥር ድረስ የሲቲ የመጫወቻ ክልል ውስጥ እንዴት በቁጥር እንደበዙ። ለምን ሲቲ ቢልዳፑ ተበላሽቶ በረጃጅም ኳስ ከሃላንድ የሚያስጥል ተጫዋች ካለ ከሃላንድ ውጪ ከአማካይ ስፍራ እስከ ፋይናል ሰርድ ድረስ ያሉ ተጫዋቾች በቁመት ይሄ አጫጭር የምንላቸው ነው፣ ቴክኒሻን ናቸው። ስለዚህ ረጃጅም ኳስ ላይ ማሸነፍ ሲቲ የሜዳ ክፍል በቁጥር በዛ ብሎ ቢልዳፑን ስፔስ ማሳጣት፣ በደንብ ፕረስ ማድረግ፣ አግሬሲቭ መሆን። ሊቨርፑል ላይ ተጋጣሚዎች ዘንድሮ ሲቀርቡ የነበረው ባህሪ ምንድን? የረጃጅም ኳስ እና ሊቨርፑል ሃይላይን ሲሰራ ከሊቨርፑል ተከላካይ ጀርባ ያለውን ቦታ መጠቀም፣ በተለይ የቀኙን ሀፍ ስፔስ። ይሄ ባህሪ ነው። አርሴናል ላይ ኡናይ ኤምሪ ያሳየው ባህሪ አለ። ጥብቅ ብሎ ለአማካዩ ስፔስ መከልከል፣ አማካዩ የማሰቢያ ጊዜ የትራንዚሽን ታይም መከልከል። ይሄን ደግሞ በተደራጀ ሁኔታ የወልቭሱ አሰልጣኝ 5 ተጫዋች በማድረግ አማካዩን ተከላካዩን ጥብቅ በማድረግ በሁለት አጥቂዎች እየታገዘ በራሱ የመጫወቻ ክልል መቆየት። አያችሁ፣ ከኡናይ ኤምሪ ዲፕሊኬት ያደረገው ታክቲክ ማለት። የኡናይ ኤምሪ ሆም አድቫንቴጅ አለ፣ ጉልበት አለ፣ ፍጥነት አለ። ቢያንስ
ለመፎካከር ኳሊቲ አለ ከወልቭስ በተሻለ። ግን ወልቭስ ታክቲካሊ ተመሳሳይ አፕሮች ይዞ መጣ። ስለዚህ ቀጣይ ጨዋታዎች የሚካኤል አርቴታ ቡድን ከሚፈተንበት አንዱ የፕሪሚየር ሊግ ክለቦች ባህሪ ሎ ብሎክን በእንዲህ አይነት አደረጃጀት መከተል። ስለዚህ አርሴናልን ረጅም ሰዓት ሙከራ እንዳያደርግ ጥረት እንዳያደርግ ልክ አምና ኤቨርተን፣ ኒውካስል፣ ፉልሃም አርሴናል ነጥብ ሲያስጥሉ ኢንተር ሚላን ተመሳሳይ አይነት የጨዋታ አፕሮች 5 ተከላካይ ባክ 5 የሚጠቀሙበት መንገድ በርንማውዝ። ስለዚህ ከዚህ ሞመንተም አሁን በእድል ተጋጣሚ በራሱ መረብ ላይ ስህተት ፈጥሮ ባስቆጠረው ግብ የመጨረሻ ደቂቃ ድራማ 91 ላይ ተቆጥሮ 93 ላይ ድጋሚ ወደ መሪነት መምጣት እድልም አንዳንዴ ከኳስ ጋር አሸናፊ ያደርጋል በበርካታ ውጣ ውረዶች ውስጥ። ስለዚህ የፕሪሚየር ሊግ ቡድኖች ከተጋጣሚ የሚላበሱት ባህሪ መካከል ተመሳሳይ የጨዋታ ስትራክቸር እንደው በደንብ ግልጽ እንዲሆን ዌስትሃም አምና እኮ የቀረበበት አፕሮች ነው። ትናንት ምሽት ሙሉ በሙሉ ኤሚሬትስ ላይ ያለምንም የታክቲክ ለውጥ ዌስትሃም አምና ኤሚሬትስ ላይ ሲያሸንፍ ይዞ የቀረበው የ3-5-2 ታክቲክ የዌስትሃም ያለ አጥቂ ነው፣ የወልቭስ ከላርሰን ጋር በአጥቂ ነው። አንድ አይነት አፕሮች ነው። ስለዚህ ተጋጣሚ ከሌላኛው ተጋጣሚ በታክቲክ አዳፕት አድርጎ የሚመጣው የጨዋታ ስታይል ያኛው ቡድን አርሴናልን ለማስጣል የሄደበትን ርቀት ያያል። ስለዚህ ይሄ ቡድን በተሻለ አደረጃጀትና በተለይ ሚድዊክ ጨዋታ ከሌለው በቂ እረፍት የሪከቨሪ ጊዜ ፍጥነትም ጉልበትም ከተጋጣሚ በላይ ስላለው በደንብ ጠጠር ብሎ መምጣት ይችላል ማለት ነው። ይሄንን በጊዜ ሚካኤል አርቴታ መፈተኑ ጥሩ ነው፣ ከሚፈለገው በላይ ያነቀዋል። ግን በየትኛው መመዘኛ ትልቁን 3 ነጥብ ወደ ኤሚሬትስ ይዘው ወደ ቡድናቸው አምጥተዋል። በሳካ 2 ክሮስ ኳስ በአስደናቂ የመጨረሻ ደቂቃ አርሴናል አስቆጠረ። ወልቭስ ከዛን አርሴናል በመጨረሻ አስቆጥሮ 2-1 ሚካኤል አርቴታ እንግዲህ ወሳኙንና ደጋፊውን ያስጨነቀውን ጨዋታ በድል ተወጥቶ ከሲቲ በ5 ነጥብ ርቆ እስከ ቀጣይ ሳምንት ድረስ እርጋታን የፈጠረ በአጨዋወቱ ግን ብዙ ጥያቄ ያስነሳ በርካታ ምክንያቶችን የምንዘረዝርለትን ጨዋታ ተመልክተን 2-1 የሚካኤል አርቴታ አርሴናል አሸንፏል። የአርሴናል ደጋፊዎች በውጥረት ውስጥም ቢሆን ድል ከተመዘገበ ድሉን ብቻ ተመልከቱ እና እንኳን ደስ አላችሁ ለማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ ምርጥ አድማጮቻችን ላደረጋችሁልን ከፍተኛ ድጋፍ በዩቲዩብ የምታውቁት ሁሌ ስሙን እየጠራን ከአመት በላይ የምናመሰግነው አባይ ወይም ያሬዶ ላደረክልን ከፍተኛ የሱፐር ታንክስ ድጋፍ፣ እንዲሁም ጥበቡ ወንድማችን አብሪሽ ማሩ በቅርብ ጊዜያት ውስጥ ለእኛ ለቻናላችን ከፍተኛ ድጋፋችሁን እያደረጋችሁ የምትገኙት ከልብ እናመሰግናለን። ሌሎቻችሁም በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉልን። በቼልሲ ድልና በፓልመር መመለስ ዙሪያ አጠር ያለ ፕሮግራም ይዘላችሁ እንመጣለን። መልካም የረፍት ቀን እንዲሆን ተመኘን። ሰላም ቆዩ።